አህላን ወሳህላን ያበናት ሰይድ ወረባቦ ይዘመልሻለሁ የሚል ኮሜንት አይቼ እና እኔ ሰይድ ወረባቦ አይዘመደኝም፣ ግን ታሪኩ ከኔ ጋር ተመሳሰለብኝና በጣም አለቀስኩኝ። ወላሂ ወረብል ካባ የራሴን ወደ ኋላ መልሶኝ አሳዘነኝና ራሴ ችግር ላይ ያሳለፍኩት ነገር ላይ ምን ብዬ ላስረዳችሁ? እኔ ከዚህ አጋጣሚ ተይዤ ሄዳለሁ ማለት ነው። ከዛ ያው ውስጡንም እንትኑም ባልነግራችሁ ገረፍ ላድርግላቸው ብዬ ነው ተውትና፣ ከዛ አገር ሲሄድ አገር ሁለት የጠበቅኳቸው ነገሮች እነሱ ያኔ እንዴት ነው ሙፈጃ ታውቃላችሁ? የሙፈጃ ህይወታችሁን እንድትጠሉ፣ ብቻችሁ እንድታወሩ፣ እንድታብዱ የሚያደርግ ነገር እሱ ነገር አጋጠመኝ። አመት ተቀመጥኩ። ያ ረብ እንደው ሳዑዲ አረቢያን በየት ነው መሬቷንም መረግጣት እያልኩኝ ብቻዬን አወራለሁ። አስለን በዛን ሰዓት በጣም ብሶኛል። በጣም ብሶኝ ስለነበረ በጣም አወራ ነበር። ይገርማችኋል፣ እንደ እብድ ማለት ነው። ግን የሚሰማኝ የለም ነበር። ከዛ በአመቴ መጣሁኝ። እንግዲህ ተመሳሳይ እያልኳችሁ ወደኋላ ተመልሼ ጠባሳ እኮ ይድናል ብላችሁ አይድንም። ከዛ አመት ተቀምጬ ወደዚህ ሮመዳን 29 ነው የመጣሁት። ስሙ ልብ ብላችሁ እዚህ ላይ ነው እሱና የኔ ታሪክ የሚመሳሰለው። ሮመዳን 29 ገብቼ ከሀጅ በኋላ ተያዝኩኝ። በሁለት ወር ከ15 ቀን እንደዛ ሆኖኛል። ብሶተኛ ነኝ። በአገሬ ላይ ወፍ ዘራሽ ሆኜ ነው እየኖርኩ ያለሁት። እናትና አባት አለኝ፣ እህት ወንድም አለኝ። ሰላም የሚለኝ የለም። የያዝኩትን አስረክቤ ነው የወጣሁት። ራቁቴን ነው። ቤቴን ተቀምቻለሁ፣ ተወርሻለሁ በቁሜ። ያኔ ምን ብዬ ላውራችሁ? እሱን ተውት እና ከዛ መጥቼ ሙሲባው ደግሞ የት ላይ መሰላችሁ? ያንንም ተቋቁሜ ብቻዬንም እያወራሁኝ እዚህ ሀገር እግር የረገጠ እንዳልኩኝ በ2 ወር ከ15 ቀን የተያዝኩ። እንግዲህ አስቡት፣ ብሷችኋል። በዛ ላይ አልሰራው፣ ገንዘብ የለኝ፣ መልሼ በባዶ ስያዝ አሁን ለሰይድ ወረባቦ ያዘንኩት ወላሂ ልክ የኔ ሙሲባ እሱ ላይ እሱ በ6 ወር እኔ በ2 ወር ከ15 ቀን ማለት ነው። እሱ ትዝ ብሎኝ ነው። እና አንዳንድ ጊዜ ሙሲባዎች ለበጎ ነው። ኢንሻአላህ እሱም ከይር ነገር ያጋጥመዋል። እኔም ከዛ በኋላ ራሱ ስንት ፈተና አልፎብኝ ስንት የሰው ልጅ ብቻ ጠንካራ ነው፣ ደኢፍም ነው። ትንሽ በትንሽ በሽታ ይወርቃል፣ ከእንደገና ጠንካራም ነው። በዛ እድሜ ተቋቁሜ በዛ ብሶቴ ተቋቁሜ ለዚህ በቅቻለሁ። ግን ያሳለፍኩት እንኳን አይደለም እኔ እንጃ። እኔና አላህ ብቻ ነን የምናውቀው። ያው ሰው የሚያውቀዋል የኔን ታሪክ፣ ያው የቅርብ ሰው በደንብ ያውቀዋል። እና በጣም አለቀስኩ፣ በጣም አሳዘነኝ። ያዘንኩት ለዛ ነው ልላችሁ ነው። የራሴ ብሶት ትዝ ብሎኝ ነው። ሰይድ ወረባቦን እኔ ቦታ ላይ ነው ያረኩት። እኔ ያሳለፍኩት ላይ እንዴት ነው
ከሙሲባ ወጥታችሁ ሙሲባ መገቡት። እሱ ደግሞ አሁን ደግሞ ይሄ ሙሲባ የመጣበት ለሰው በሰው እንትን ለሰው ኸይር ነገር ሊሰራ ማለት ነው። ግን አንዳንድ ጊዜ ለእኛ ኸይር ነገር የማይመስሉን ሙሲባ የሚመስሉን ለሰይድ ወረባቦ ሪሳላለኝ ኢንሻአላህ ኸይር ነገር ይዞልህ ነው። ኸይር ነገር ይዞልህ ነው። ለምን እኔ አልሐምዱሊላህ አላህ በትልቁ ፈትኖኝ በትልቁ ነው የካሰኝ። ይህን እንዳረሳ በስ እና ዝምድና አይደለም። ዝምድና የሀገር ልጅ ወንድሜ ነው፣ የሀገሬ ልጅ ነው፣ ኢትዮጵያዊ ነው፣ ወሎዬ ነው። እኔም ወሎዬ ነኝ። ግን እኔ በብሔር ሳይሆን ኢትዮጵያዊ ነን። እሱ ሀና ዘመዱ ሁና አይደለም፣ ሀና እህቱ ሁና አይደለም። እና እሱ ትዝ ብሎኝ በጣም አለቀስኩኝ። ወላሂ ላዚም በቃ ውጣ ተብያለሁ ሲል እኔ እንጃ በጣም ነው ያሳዘነኝ። ደግሞ ዛሬ ሻንጣውን እየሳበ ሲሄድ እኔ ይገርማችኋል ደሴ አልገባሁም፣ ከአዲስ አበባ ነው የተመለስኩት ቤተሰቦቼ እንዳይስቁብኝ ብዬ